ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የህገ ወጥ ስደት ሰለባዎችን በሊቢያ የሚያሰቃዩና በሰው ልጅ ለመነገድ በማሰብ የተደራጀ የወንጀል ቡድን አባላት የሆኑ 28 ግለሰቦች ተከሰሱ። ስደተኞቹን በማሰቃየት ከ2 ቢሊዮን ብር በላይ የሰበሰቡ ተጠርጣሪዎች በቁጥጥር ስር ውለዋል። የፌዴራል አቃቢ ህግ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት 28 በሚሆኑ ግለሰቦች ላይ ክስ የመሰረተ ሲሆን ተከሳሾቹ በሰው ልጅ ለመነገድ የተደራጀ ቡድን አባል ሆነው ሲሰሩ እንደነበር ተገልጿል። የፌዴራል አቃቢ ህግ ክስ የመሰረተባቸው ግለሰቦች 1800 የሚሆኑ ሰዎችን በህገ ወጥ መንገድ ማዘዋወራቸው የተገለጸ ሲሆን ወንጀሉን ለመፈጸም የወንጀል ቡድን አደራጅተው ተገኝተዋል ተብሏል። በሊቢያ መስመር በሰው ልጅ ከሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ በተካሄደ ምርመራ መነሻነት በተመሰረተው ክስ የአቃቢ ህግ እንዳስታወቀው ተከሳሾች በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት የቡድኑ አመራር እንዲሁም አባላት በመሆን በወንጀል ድርጊቱ ላይ ተሳትፈዋል። ተከሳሾቹ ወንጀሉን ለመፈጸም የተደራጀ የወንጀል ቡድን አደራጅተው በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ሰዎች በሊቢያ በኩል በማድረግ ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በማሳመን ሰዎችን ወደ ባህር ዳርና ጎንደር ሲልኩ ቆይተዋል የተባለ ሲሆን ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ መቆየታቸውን ከፍትህ ሚኒስቴር የተገኘው መረጃ ያመላክታል። በህገ ወጥ መንገድ የሚዘዋወሩትን ሰዎች ከኢትዮጵያ ድንበር ካስወጡ በኋላ በዘረጉት የወንጀል መረብ አማካኝነት ወደ ሊቢያ ወስደው በመጋዘኖች በማጎር በሊቢያ በሚገኙ ተከሳሾችና ግብረ አበሮቻቸው በሚያስተዳድሩት መጋዘኖች ውስጥ ሰዎች በህይወት ለመቆየት ብቻ የሚበቃቸው ምግብ እንዲያገኙ አድርገው ከያዙ በኋላ ወደ ቤተሰቦቻቸው ስልክ በመደወል ከፍተኛ ገንዘብ በመጠየቅ ገንዘቡ እስከሚከፈል በዕዳ መያዣነት ሰዎችን ሲይዙ መቆየታቸውን በክሱ ተጠቁሟል። የፌዴራል ፍትህ ሚኒስቴር የፌዴራል ፖሊስ ወንጀል ምርመራ ጠቅላይ ዋና መምሪያ የብሔራዊ መረጃና ደህንነት አገልግሎት የፋይናንስ መረጃ ደህንነትና ሌሎችም አካላት በተሳተፉበት የወንጀል ምርመራ ተከሳሾቹ በፍጥነት ገንዘብ ለመክፈል ላልቻሉ የተበዳይ ቤተሰቦች ተበዳዮችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና እንደሚያደርጉ ተደርሶበታል። የተበዳይ ቤተሰቦች ገንዘብ አፈላልገው ለመክፈል ፈቃደኛ ሲሆኑ አሁን በህግ ቁጥጥር ስር ውለው ክስ የቀረበባቸው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ገንዘብ ሲሰበስቡ ቆይተዋል የተባለ ሲሆን እነዚህ በህግ ቁጥጥር ስር ሆነው ክስ በቀረበባቸው 8 ገንዘብ ሰብሳቢዎች አማካኝነት ብቻ 2 ቢሊዮን 160 ሚሊዮን 863361 ብር ተሰብስቦ መገኘቱን የአቃቢ ህግ የክስ መዝገብ ያሳያል። ሌሎች ተከሳሾች በ8ቱ ተከሳሾችና በሌሎች ግብረ አበሮቻቸው የሰበሰቡትን ገንዘብ በፍጥነት በመቀባበልና በማስተዳደር ከገንዘቡ ሲጠቀሙና ለግብረ አበሮቻቸው ክፍያ ሲፈጽሙ መቆየታቸውም ነው የተገለጸው። ተከሳሾቹ ከዝውውር ወጪ የተረፈ ቀሪ ገንዘብን ከሀገር እንዲሸሽ በማድረግ በውጭ ሀገር ሀብት አፍርተውበት እንዲሁም በሀገር ውስጥ ቋሚና ተንቀሳቃሽ ንብረቶች አፍርተውበት ተገኝተዋል። በተከሳሾች በጠቅላላ 1800 ሰዎች በህገወጥ መንገድ የተዘዋወሩ ሲሆን በተደረገው ምርመራ የ85 ሰዎች ማንነት ሲለይ ከነዚህ መካከል የ2 ሰው ህይወት ማለፉ ተረጋግጧል። 2 ሰዎች በድብደባ ምክንያት ለበሽታ የተዳረጉና 15 ሰዎች የደረሱበት ያልታወቀ መሆኑ ተረጋግጦ በክሱ ተካቷል ተብሏል። አቃቢ ህግ በእነዚህ የወንጀል ፍሬ ነገሮች በከባድ የሰው ልጅ መነገድ ወንጀል በወንጀል ድርጊት የተገኘን ገንዘብ ወይንም ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፍ እንዲሁም ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀሎች ክስ አቅርቧል። በተደረገ የፋይናንስ ምርመራ ተከሳሾች ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ ተለይቶ ለማካካሻነት ታግዶ ይገኛል። በቀጣይም በተመሳሳይ በሰው ልጆች የሚነግዱ ዋና ዋና ወንጀል ፈጻሚዎችን ለህግ ማቅረብና ከወንጀል ያፈሯቸው ንብረቶችን ተከታትሎ ማስወረስ ስራ ተጠናክሮ እንደሚቀጥል ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ፓርቲ ላቀረበበት ወቀሳ ምላሽ ሰጠ። በትግራይ ክልል የሚንቀሳቀሰው ተቃዋሚው ሳልሳይ ወያነ ፓርቲ ትላንት ባወጣው መግለጫ
የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ተአማኒነት ያለው የምርጫ ሂደትን ለማከናወን የሚያስችሉ ቅድመ ሁኔታዎች ባልተሟሉበት ሁኔታ ምርጫ እንዲካሄድ ግፊት እያደረገ ነው ሲል ወቅሷል። በክልሉ ውስጥ ኃላፊነቱን በአግባቡ የሚወጣ እንዲሁም ነፃና ፍትሃዊ ምርጫን ማከናወን የሚችል የሲቪል አስተዳደር እንደሌለ የገለጸው ፓርቲው ከዚህም ባሻገር የክልሉ ህገ መንግስታዊ ግዛቶች አሁንም በህገወጥ አስተዳደሮች መያዛቸውንና በሚሊዮን የሚቆጠሩ ዜጎች ተፈናቅለው እንደሚገኙ ጠቁሟል። በዚህ ምክንያት ተፈናቃዮች የመምረጥ እንዲሁም ራሳቸውን በራስ ማስተዳደር መብታቸው መነፈጉን ነው የገለጸው። ምርጫ ቦርድ ለመጨረሻው የምርጫ ውጤት ብቻ ሳይሆን ለነፃ ፍትሃዊና ሁሉን አቀፍ ምርጫ አስፈላጊ የሆኑ ቅድመ ሁኔታዎች ሙሉ በሙሉ መሟላታቸውን ለማረጋገጥም ኃላፊነት እንዳለበት መዘንጋት የለበትም ነው ያለው። በመሆኑም የትግራይ ክልል የምርጫ ጥያቄ ክልሉ አሁን እያጋጠሙት ያሉትን አፋጣኝ ችግሮች በሚፈታ መልኩ በተለየ መንገድ መታየት እንዳለበት ያሳሰበ ሲሆን ይህም ያሉትን ተግዳሮቶች ለመፍታት ያግዛል ሲል አክሏል። ሳልሳይ ወያነ ፓርቲ ያቀረበውን ወቀሳ በሚመለከት ከሪፖርተር ጥያቄ የቀረበለት የኢትዮጵያ ብሔራዊ ምርጫ ቦርድም ማብራሪያ ሰጥቷል። ቦርዱ በየ5 ዓመቱ ምርጫ እንዲያከናውን በህገ መንግስቱ መደንገጉን መሰረት በማድረግ በሁሉም ክልሎች ላይ በተመሳሳይ ሁኔታ ተፈጻሚ በሚደረግበት ሁኔታ የ7ኛውን ጠቅላላ ምርጫ አስፈላጊውን ቅድመ ምርጫ ዝግጅት በሁሉም ክልሎች ላይ ሲያደርግ መቆየቱን ጠቅሷል። በሁሉም ክልሎች እያደረገ እንዳለው ዝግጅት በትግራይ ክልልም ተመሳሳይ ዝግጅት ለማድረግ የሚያስችሉትን ጥረቶች ማካሄዱን አስረድቷል። ከነዚህም ጥረቶች መካከል ምርጫ ለማድረግ አስፈላጊ መሰረታዊ መረጃዎችን እንዲያቀርብለት ለትግራይ ክልል ጊዜያዊ መንግስት በተደጋጋሚ መጠየቁን፣ የቅድመ ምርጫ ተግባራት ተፈጻሚ እንዲሆኑ ከክልሉ ጊዜያዊ መንግስት መረጃዎችን መጠየቁን፣ አጠቃላይ የክልሉን የጸጥታ ሁኔታ የተመለከተ መረጃ በተደጋጋሚ መጠየቁን፣ የክልሉ የምክር ቤት መቀመጫ ቁጥር በክልል መንግስት እንደመወሰኑ መጠን ጊዜያዊ መንግስቱን የምክር ቤት መቀመጫ ቁጥር መጠየቁን፣ በህጉ መሰረት የምርጫ ጣቢያና የምርጫ ክልል ጽህፈት ቤት ማቅረብ የክልል መንግስታት ኃላፊነት እንደመሆኑ መጠን የክልሉ ጊዜያዊ መንግስት ጣቢያዎችን አደራጅቶ ዝርዝር እንዲልክ መጠየቁንም ገልጿል። በተጨማሪም ለመራጮች ምዝገባ አስፈላጊ የሆነውን የክልሉን የመታወቂያ አሰጣጥ ሂደት የተመለከተ መረጃ እንዲሁም ሁሉም ዜጋ በአካታች የምርጫ ስርዓት የመሳተፍ መብቱን ለማስጠበቅ በክልሉ ያሉ ተፈናቃዮችን የተመለከተ መረጃ መጠየቁን አስረድቷል። ለ7ኛው ጠቅላላ ምርጫ በክልሉ ላይ የመራጮች ትምህርት በመስጠት ላይ ለሚሳተፉ የሲቪል ማህበረሰብ ድርጅቶች የእውቅና ሰርተፊኬት መስጠቱን፣ በሁሉም ክልሎች ላይ ለምርጫ ጣቢያና ለምርጫ ክልል አስፈጻሚዎች በኦንላይን ምልመላ ሲያደርግ በትግራይ ክልልም እንዲሁ ምልመላ ማድረጉንም ገልጿል። ከዚህም በተጨማሪ አስፈጻሚዎችን ፈተና ለመፈተንና ስልጠና ለመስጠት የሚያስችል ማዕከል ክልሉ እንዲያቀርብ ጥያቄ ማቅረቡን የገለጸው ቦርዱ የምርጫ አስፈጻሚ አሰልጣኞች ምልመላ ላይ እንዲያገዙት ለመቀለ፣ አክሱም፣ አድግራትና ለራያ ዩኒቨርሲቲዎች በደብዳቤ መጠየቁን ለሪፖርተር ገልጿል። ቦርዱ በየ5 ዓመቱ ምርጫ ማስፈጸሙ የዜጎችን የመምረጥና የመመረጥ መብት ማረጋገጥ በህገ መንግስቱ የተጣለበት ኃላፊነት እንደመሆኑ መጠን ምርጫን አስቻይ ሁኔታ እስኪፈጠር የቅድመ ምርጫ ዝግጅት በማድረግ የራሱን ኃላፊነት እየተወጣ ጎን ለጎን ከባለድርሻ አካላት ጋር በሚኖር ምክክር አስቻይ ሁኔታዎችን የተመለከቱ ዝርዝር ጉዳዮች ላይ ውሳኔ በመስጠት ስራውን እንደሚያከናውን አስታውቋል። በዚህም አግባብ በትግራይ ክልል የሚገኙ የፖለቲካ ፓርቲዎችንና የሲቪል ማህበረሰብ ድርጅቶችን ማወያየቱን ጠቁሟል። በክልሉ ምርጫ ለማካሄድ አስቻይ ሁኔታ አለ ወይንም የለም የሚለውን የክልሉ ጊዜያዊ መንግስት ቦርዱ በጠየቀው መሰረት የክልሉን የጸጥታ ሁኔታን የተመለከተ የተደራጀ መረጃ ሲያቀርብና በክልሉ የቀረበውን መረጃ እንደመነሻ በመውሰድ ቦርዱ ከባለድርሻ አካላት ጋር በመምከርና ተጨባጭ ዳሰሳ አድርጎ በሚኖረው አጠቃላይ መግባባት የሚወሰን መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ለሪፖርተር ገልጿል። ጊዜያዊ አስተዳደሩ በክልሉ ምርጫ ለማካሄድ አስቻይ ሁኔታ መኖር አለመኖሩን ገምግሞ እንደሚያሳውቅ በገለጸው መሰረት ያሳወቀው ነገር ካለ ወይንም በጉዳዩ ዙሪያ ከቦርዱ ጋር ያደረገው ውይይት ይኖር እንደሆን የተጠየቀው የኢትዮጵያ ብሔራዊ ምርጫ ቦርድ የክልሉ ጊዜያዊ አስተዳደር እስካሁን የሰጠው ምላሽ የለም ሲል በዛሬው ዕለት ለሪፖርተር በሰጠው የጽሑፍ ምላሽ ገልጿል። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች
ምቹ የአረጋውያን መጠለያና መጦሪያ ማዕከል፣ የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። ዛሬ ወደ ኢትዮጵያ የገቡት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እና የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግሜን አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎበኙ። በጉብኝቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተገኙ ሲሆን በኤክስፖም አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግሜን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይኤስአይኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ብለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።